አዲስ ነገር አልሰማሁም። ቴዲ አሁን በዘፈኑ ያስተላልፋቸው መልእክቶች ሁሉ በኢትዮጵያ የፖለቲካ መድረክ ምናልባትም አሰልቺ በሆነ መጠን ደግሞ ደጋግሞ የተነሱ ናቸው። ለብዙሃኑ መረር ከረር ያለ የግፍ አገዛዝ ፊት ለፊት በመጋፈጥ ቀዳሚ ሲል ደረጃ ከሰጣቸው የኪነት ጥበብ ሰዎች ቴዲ አፍሮ አራተኛ ላይ ማስቀመጡ ለምን ያሉ ሰዎች መጣጥፉን ተክተው ምላሽ አስቀምጠዋል። የፖለቲካው ሰው ልደቱ አያሌው ፖለቲካና ኪነ ጥበብ በንግግራቸው ለማስማማትና በጋራ ኃይል በማስተዋል መንገድ ከመንቀፍ ባሻገር ልክ ያልሆኑ ነገሮች ደርሶ ለማረም አስቻይ መሳሪያ ስለመሆናቸው የያዘ እንዲጠነቀቅ ኪነትም በፖለቲካ መነጽር መታየት አይቀርላትምና ከዛ አግባብ ጉንቱ የፖለቲካው ሰው ልደቱ መጣጥፍ አጋርተዋል። ኪነ ጥበብ ዝም ይበል፣ ፖለቲካ ይናገር፣ ፖለቲካ ይቅደም፣ ኪነ ጥበብ ያፈግፍግ በሚል አጣብቅኝ ውዝግብ ውስጥ የምትቃትተው ኢትዮጵያ እየተካሮ ባለበት በአሁኑ ሰዓት ልደቱ አያሌው ከፖለቲካ ጽንፍ በነገሩ አለሁበት ብለው ከወትሮ እንቅስቃሴያቸው ገታ ብለው ብዕራቸውን አንስተው በቴዲ አፍሮ አልበም ዙሪያ መጣጥፍ አስነብበዋል። ለኪነ ጥበብ አፍቃሪያን ለፖለቲካ አክራሪው ምን እንዴት ከሚል አግራሞትና መደነቅ ለአፍታ ከሙዚቃ ስሜት ወጥተው ነገሩን ማየት እንደሚሻ ጠቆም አድርገው አልፏል። ንግግራቸው ቀጥለውም ለኔ የኪነት ተጽዕኖ ፈጣሪነት የሚለካው የትርጓሜው ምልኡነት የሚል ስያሜም የሚቸረው ጤናማ አካሄድና አመለካከት ወይንም ጉዞ ላይ ያልሆነን ማህበረሰብ ከነገሩ እንዲቆጠብ መስመር የሚያስይዝ መንቀፍ ካስፈለገ የሚነቅፍ ነው ይላሉ። በኢትዮጵያ የፖለቲካ ስርዓት ላቅ ያለ አስተዋጽኦ ተጽዕኖ የሚቸራቸው ልደቱ አያሌው ይህ ማለታቸው ህዝብ ሊስት ይችላልና ፍጹምነት ይቀረዋልና ለአንድነት ሲዝል ሊተሳሰብ ሲቸገር ደነኛ እሳቤና ውጤት አሰራር ፍንጭ ለመስጠት ይነገረው ዘንድ ይገባል፣ አለፍ ሲልም ይተች ዘንድ የተገባም ይመስላል ይላሉ። ቀጥለው አዲስ ነገር ቴዲ በአልበሙ አላስደመጠንም ቢሉም የሚነሳባቸውን ጥያቄ ከበድ ያለ ነውና እሳቸውም ቢሆኑ ለነገሩ ቀድሞ ምላሽ ፈጥሮ ማብራሪያ በማስከተል የስርዓቱን አሰራር ኢፍትሃዊነት በመቃወም የቀደሙ የኪነት ሰዎች አሉ። እርግጥ ነው የዚህን ያህል አድማጭ ተመልካች፣ ዋናው ደግሞ ተጽዕኖ አልነበራቸውም። የቅደም ተከተል ነገር ከተነሳ አይቀር ግን የሞከሩ እንዳሉ ለማንም የሚታይ ግልጽ ሀቅ ነው ይላሉ። የአልበሙ መልእክት ላይ ቅሬታ የለኝም። ጥያቄ በዋናነት አንድ ነው፣ ምናልባት እሱም ዘገየ ከሚል አኳያ ነው። በዚህ ስራ አድማጭ ብቻ ያልሆኑት ልደቱ በዚህ ብቻ አላበቁም። ቴዲ የታየው ምን ቢሆን ነው? ጎህ ቀዶ ሲነጋጋ የኢትዮጵያ ምድር በአሁኑ ሰዓት የሚታየው ሲነጋጋ 11 ሰዓት በሚለው ሐሳብ ለመጣጣም እቸገራለሁ የሚሉት ልደቱ ምክንያቱም ሚዛናችን እውነት መሰረታችን ሀቅ ከሆነ ያለውን አሁናዊ የኢትዮጵያ ነገር ሸብረክና እንዲሁም ዞር ብሎ ማየት ነገሩን እንደሚገልጸው በሌላኛው ጽፍ አድርገው ሙግታቸውን ያጠናክራሉ። ሆኖም በየንግግራቸው የኪነቱም የፖለቲካውም እንዲሁም ሌላው የህብረተሰብ ክፍል አእምሮን ጠርቶ ልቦናውን አስፍቶ እንዲገነዘባቸው የሚሹት ጉዳይ ከአድማጭ ያለፈ እሳቸው ጋር ትርጉም እንዳለው እንዲታወስና ሊነጻጸር የሚችል መታወስ ያለባቸው ጥበብ በፖለቲካ ፖለቲካን በጥበብ የገለጹ ቁጥራቸው ቢያንስም ይታወሱ ዘንድ በመሻት እንደሆነና ነባራዊ እውነታቸውን መዘንጋት የለበትም ከሚል ጠንከር ካለ መልእክት ጋር እንዲንጸባረቅ አስተያየትን በመስጠት ነው። ግልጽና ቀጥተኛ ትችት አይደለም፣ እንደዛም እንዲታይብኝ አልፈልግም፣ ነገር ግን ደግሞ አንጻራዊ ነው፣ ከዚያ አግባብ መታየት አለበት ይላሉ። ይሁን እንጂ አሁንም የፖለቲካው ማህበረሰብ አልበሙ መለቀቅ ተከትሎ ባሳየው ስሜት ነው እንጂ በቴዲ አፍሮ ላይ ቅሬታ የለኝም ያሉት ልደቱ አያሌ እዚህ ጋር ልብ እንድንል የሚያስገነዝቡን ነገር አለ። ከራሳቸውና ከጥልቅ ባነሰ በወፍ በረር ለማየት እንድንሞክር እንድንይዝም። ይሁን እንጂ አሁንም የፖለቲካው ማህበረሰብ አልበሙን መለቀቅ ተከትሎ ባሳየው ስሜት ነው እንጂ በቴዲ አፍሮ ላይ ቅሬታ የለኝም ይላሉ ልደቱ አያሌው። እዚህ ጋር ልብ እንድንል የሚያስገነዝቡን ነገር ከራሳቸውና ከጥልቀት ባነሰ በወፍ በረር ለማየት እንደሞከሩ እንድንይዝ አንዳች ግፊት ማድረጋቸው አይዘነጋም። ያም ቢሆን ድምፃዊው ምን ለማለት እንደፈለገ እስኪነግረን ሁሉም የየራሱ መረዳትና ትርጓሜ እያንጸባረቀ የሚቀጥልበት ነፃነት እንደተጎናጸፈም እንድንጨብጥ መግለጻቸው አይዘነጋም።